በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን መምህራነ ወንጌል፣ አባቶቼ ካህናት፣ ወንድሞቼም ዲያቆናት በዚህ የቅድስና ስፍራ በምህረቱ አደባባይ እግዚአብሔር አምላክ በማያልቀው ምሕረት ቸርነቱ ከሩቅም ከቅርብም የጠራን የጠራችሁ የሰበሰበን የሰበሰባችሁ የሽበት አክሊል የዕድሜ ካባ የደረባችሁ አባቶች፣ እናቶች፣ በዕድሜ የምትመስሉኝ ወጣት ወንድም እህቶች፣ ንጽሐ ጠባይ ያላደፈባችሁ እግዚአብሔር ለመንግሥቱ ምሳሌ አድርጎ ወንጌል ያስተማረባችሁ ንጹሐን ሕፃናትን ጨምሮ በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? ክፉ በተናገረ አንደበታችን እግዚአብሔር ይመስገን ብለን ገናና የአምላካችንን ስም ጠርተን እንድናመሰግን የፈቀደልን፣ ክፉ በሰማ ጆሯችን ሕያው ስሙ ሲመሰገን ሕያው ቃሉ ሲነገር እንድንሰማ የረዳን አባታችን ወደ ክፉ ቦታ በተጓዘ በተራመደ በገሰገሰ በተጋ እግራችን የቅድስናውን ደጅ ረግጠን እንድንባረክና እንድንቀደስ እንድንነጻ የፈቀደልን የቅዱሳን አባቶቻችን አምላክ የእኛም አምላክ አምላከ ቅዱሳን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ከጠባብ ወደ ሰፊ፣ ከጨለማ ወደ ጽድቅ፣ ከኃጢአት ወደ ጽድቅ የተሸጋገርንባት ድልድያችን ሊቃውንቱ በሚገባ በየፈርጁ የሚያመሰግኗት ያመሰግኗት። በተለይም አባ ሕርያቆስ በቅዳሴው ኦ ማርያም በእንተዝ ናፈቅረኪ ወነአበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሰቴ ሕይወት ዘበአማን። ማርያም ሆይ ስለዚህ እንወድሻለን፣ ምክንያቱም እውነተኛ የሕይወት መብልን መጠጥን ወልደሽ ሰጥተሽናል በማለት በሚገባ ያመሰገናት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም አምላኳ አምላካችን ፈጣሪዋ ፈጣሪያችን እንዳከበራት የከበረች የተመሰገነች ትሁን። አማላጅነቷ ከመከራ ሥጋ ከመከራ ነፍስ ሁላችንን ይሰውረን። ቅዱሳን መላእክት በየማዕረጋቸው፣ ቅዱሳን ጻድቃን በየማዕረጋቸው፣ ቅዱሳን ሰማዕታት በየማዕረጋቸው፣ ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ በአጠቃላይ እግዚአብሔር አምላክ ያከበራቸው ቅዱሳን አባቶቻችን፣ ቅዱሳት እናቶቻችን የከበሩ የተመሰገኑ ይሁኑ። አማላጅነታቸው ከመከራ ሥጋ ከመከራ ነፍስ ሁላችንን ይሰውረን። እንደምን አደራችሁ? ኧረ አይሰማም ድምጻችሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እንዲህ ብለን እንድናመሰግን የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ለጥቂት ደቂቃዎች የምንቆይበት የመጽሐፍ ቅዱስ መነሻችን ርዕስ የምናደርገው የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 5 ከቁጥር 16 ላይ የሚገኘውን ሕያውና ቅዱስ ዘላለማዊ የእግዚአብሔር ቃል መነሻ እናደርጋለን። በዚህ ምዕራፍና ቁጥር ላይ የምናገኘው የወንጌል ሕያውና ቅዱስ ዘላለማዊ የእግዚአብሔር ቃል እንዲህ የሚል ነው። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች። የቃሉ ባለቤት የቅዱሳን አባቶቻችን አምላክ የእኛም አምላክ አምላከ ቅዱሳን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። እንግዲህ ቀደም ወደዚህ ቀጽር ስንገባ መምህራችን አባታችን በሚገባ ስለ ዛሬው በዓል በዛሬው ዕለት የሚከበሩት በዓላት እነማን እንደሆኑ በተለይም የኢትዮጵያዊው ጻድቅ
የሐዲስ ሐዋርያ የአቡነ ተክለ ሃይማኖት ወላጆችን በማንሳት በሚገባ ስለ ጸሎት፣ ስለ ጸሎት ጥቅም፣ ስለ ጸሎት ኃይል አስተምረውናል። እንዲህ አይነት መምህራንን ከቤተ እግዚአብሔር እንዳያረቅብን ቅዱስ ፈቃድ ይሁንልን። ለመምህራችን ቃለ ሕይወት ያሰማልን፣ በአገልግሎት በቤቱ ሰፊ ዘመን ያድልልን። ወደ ቤተ እግዚአብሔር የመጣችሁት አሊያም ወደዚህ የቅድስና ስፍራ የመጣ ነው ለምንድን ነው? ለምንድን ነው? ብዙ በሽበት የከበራችሁ በእድሜ የገፋችሁ በሚገባ እግዚአብሔር አምላክ እድሜ የሰጣችሁ ከእግዚአብሔር ጋር ታስታርቁናላችሁ፣ ታገናኙናላችሁ። በተለይም ይሄ የከፋውን ዘመን እናልፍባችኋለን፣ ድልድይ ትሆኑናላችሁ የምንላችሁ በሽበት የከበራችሁ አባቶች፣ እናቶች በዚህ ጉባኤ ትታዩኛላችሁ። ለምንድን ነው ወደ ቤተ እግዚአብሔር የመጣችሁት የሚለው ጥያቄ ከዚህ ቀጽር ስንወጣ ጥያቄዎች በዘመነ ክርስቶስም ነበሩ፣ ዛሬም አሉ። መልስ ልንሰጣቸው ይገባልና ለምን መጣችሁ? ለምን ትመላለሳላችሁ? ወደ ቤተ እግዚአብሔር የመሄዳችሁ ዓላማ ምንድን ነው ብንባል መልሳችን ምንድን ነው የሚሆነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለምንድን ነው የምንመጣው ወደ ቤተ እግዚአብሔር? ለጸሎት አይደል? ከጸሎት ውጭ ሌላ ዓላማ አለ? ጸሎት ማለት ምስጋና ማለት ነው። ይህ አምላክ ለዘላለም የተመሰገነ ይሁን። ጸሎት ማለት ምን ማለት ነው? ምስጋና ማለት ነው። ከሀያ ሁለቱ ስነ ፍጥረታት ሁለቱ ፍጥረታት ሰውና ቅዱሳን መላእክት እግዚአብሔርን ለማመስገን ተፈጠሩ። ካለመኖር ወደ መኖር እግዚአብሔር አመጣቸው። እግዚአብሔርን እናመሰግናለን ስንል ግን ቅድስት ቤተ ክርስቲያን እግዚአብሔርን እናመሰግናለን ብላ ስለ ምስጋና ስለ ጸሎት ስታስተምር ጸሎት በመጸለያችን እግዚአብሔርን በማመስገናችን በእግዚአብሔር ክብር ላይ የምንጨምርለት አንዳች ነገር ኖሮ አይደለም። አሊያም ደግሞ በተቃራኒው ከእግዚአብሔር ክብር ላይ የምንቀንስለት አንዳች ነገርም ኖሮ አይደለም። ብናመሰግነው የምንጠቀመው እኛ፣ ባናመሰግነው የሚጎልብን እኛው ነን። ስለዚህ እግዚአብሔር አምላክ እኛ ሰዎችን በአርአያውና በአምሳሉ ካለመኖር ወደ መኖር ሲያመጣን ሲፈጥረን ለከበረ ዓላማ ለራሳችን ጥቅም ሲል ፈጠረን። ይህ አምላክ ለዘላለም የተመሰገነ ይሁን። ስለዚህ ጸሎት ማለት ባጭሩ ምስጋና ማለት ነው። አንድ ሁለተኛ፣ ጸሎት ማለት ከእግዚአብሔር ጋር ማውራት፣ ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር መወያየት ማለት ነው። ስለዚህ ወደዚህ ቅድስና ስፍራ የምንመጣበት ትልቁ ዓላማ በጸሎት አማካኝነት እግዚአብሔርን ልናመሰግን፣ በጸሎት አማካኝነት ከእግዚአብሔር ጋር ልናወራ፣ ልንወያይ፣ ለእግዚአብሔር ገልጠን ልንነግረው፣ እርሱን ደግሞ በጸሎት አማካኝነት እንደጠየቅን ሁሉ በቃለ እግዚአብሔር አማካኝነት ልንሰማው፣ ምክሩን ተግሳጹን ልንሰማው ወደዚህ የቅድስና ስፍራ እንመጣለን። እነማን አወሩት እግዚአብሔርን? ከነማን ጋር ተነጋገረ? ለጥያቄያቸው ለነማን መልስ ሰጠ ስንል በዚህ በኦሪት ዘፍጥረት ምዕራፍ 19 ላይ ስንመለከት እግዚአብሔርን ታላቁ የእምነት ሰው የሆነው አብርሃም ከአምላኬ ከእግዚአብሔር ጋር አወራለሁ አለ። ከማን ጋር አወራለሁ አለ? ከእግዚአብሔር ጋር አወራለሁ፣ ከአምላኬ ጋር እነጋገራለሁ። አምላኬ ቸል አይለኝም፣ አምላኬ አይንቀኝም፣ አምላኬ አይተወኝም። አምላኬ እኔ ስጠይቀው እኔ ስነጋገር ችላ አይለኝም፣ ለእኔ ንግግር መልስ ይሰጣል አለና በአምላኩ ፊት በእግዚአብሔር ፊት ቆመ። እንዲህም ብሎ ጠየቀ፣ ጌታ ሆይ ይቺ ከተማ የኃጢአት ከተማ ናት፣ የክፋት ከተማ ናት፣ ኃጢአት እንደ ጽድቅ የሚሰራባት ከተማ ናት፣ እውነት የሚነገር የሚናገር የሚጠላባት፣ የማይወደድባት፣ ያለ ስም የሚሰጥባት፣ ወንድ ከወንድ ሴት ከሴት የሚጋባባት፣ ሕገ ተፈጥሮን የዘነጋች
በዚህ የማትተዳደር ክፉ ከተማ ናት። በውስጧ ያሉ ሕዝቦች ከፍተው ክፉ አድርገዋታል። ስለዚህ በዚህ ከተማ ውስጥ ደጋጎችም አይጠፉም፣ እውነተኞችም አይጠፉም፣ የዋሃንም አይጠፉም፣ ንጹሐንም አይጠፉም። እንደው በዚህ ከተማ ውስጥ 50 እውነተኛ 50 ደጋግ 50 ቅዱሳን ሰዎችን ብታገኝ ከነዚህ ከኃጥአን ጋር ከክፉዎች ጋር ደብልቀህ ታጠፋቸዋለህን? ስለ 50 ቅዱሳን ስትል ስለ 50 ደጋግ ሰዎች ስትል ይችን ከተማ አትምራትም ብሎ አብርሃም ከአምላኩ ከእግዚአብሔር ጋር አወራ። ይሄንን ንግግር ሲናገር ይሄንን ጥያቄ ሲጠይቅ እግዚአብሔር አምላክ ለአብርሃም ለወዳጁ መልስ ሰጠ ይለናል። ለሁላችን መልስ እንዲሰጠን ቅዱስ ፈቃድ ይሁንልን። የሁላችንን ንግግር የሁላችንን የውስጥ ሹክሹክታ እንዲመልስልን ቅዱስ ፈቃድ ይሁንልን። እግዚአብሔር ይሰማል አይሰማም? የእግዚአብሔር ልጆች ይሰማል። እኛ ከእግዚአብሔር በክፋት አማካኝነት በኃጢአት አማካኝነት ባለመታመን አማካኝነት የተፈጠርንበትን የከበረ ዓላማ ከመዘንጋት የተነሳ ርቀነዋል እንጂ ብንቀርበው እግዚአብሔር ይሰማናል። ወደ እርሱ ብንመጣ እግዚአብሔር ይሰማናል። እንባችንን ያብስልናል፣ ከውድቀታችን ያነሳናል፣ ለእኛ መልካሙን ነገር ሁሉ ያደርግልናል። እንደ አብርሃም ማለት ነው። አብርሃም ከአምላኩ ከእግዚአብሔር ጋር ይህንን ሲነጋገር እግዚአብሔር ለአብርሃም ጥያቄ ንግግር መልስ ሰጠ። ምን አለው? 50 ደጋግ ሰዎች በዚህ ከተማ ውስጥ ባገኝ 50 እውነተኛ ሰዎች በዚህ ከተማ ውስጥ ቢገኙ ቢኖሩ ስለ 50 ቅዱሳን ስም ይችን ከተማ ምራት አለዋል። ክፉዎቹን ከቅዱሳኑ ጋር ደብልቄ ቅዱሳኑን ከኃጥአን ጋር ደብልቄ አላጠፋቸውም፣ አልደመስሳቸውም። ስለ እውነተኞቹ ስል፣ ስለ ደጋጎቹ ስል፣ ስለ መልካሞቹ ስል ይህንን ዘመን አሳልፋለሁ። ኃጥአንን እምራለሁ። እንደ ኃጢአታቸው እንደ ክፋታቸው ክፉ ዋጋ አላመጣባቸውም፣ መከራ አላመጣባቸውም፣ ቅጣት አላመጣባቸውም ብሎ ለአብርሃም ንግግር መልስ ሰጠ። አብርሃም በዚህ ብቻ አላበቃም። በዚህ ከተማ ውስጥ ብዙ ሰዎች ይኖራሉ። እንደው ከ50 ቅዱሳን 5 ቢጎል ብሎ አሰበ። 10 ቢጎል ብሎ አሰበ። 20 ቢጎል ብሎ አሰበ። በእነዚህ ሁሉ ቁጥር እግዚአብሔርን አወራው። በእነዚህ ሁላ ቁጥር ከአምላኩ ጋር ቃል ለቃል ተነጋገረ። በእነዚህ ሁላ ቁጥር እግዚአብሔርን ጥያቄ ጠየቀው። ስለ እውነተኞች ስትል አትምርምን? 20 ቢገኝ አትምርምን? እያለ ከአምላኩ ጋር አወራ። እግዚአብሔር ግን የአብርሃምን ደጋግሞ መናገርና መጠየቅ ቸል አላለም። የእኛ አምላክ ቸል የማይል የእግዚአብሔር ልጆች፣ የእኛ አምላክ ንግግራችንን የማይንቅ ነው። የእኛ አምላክ ታናሽነታችንን የማይጠላ ነው። ኃጢአትን ነው የሚጠላው። ስለዚህ እግዚአብሔር ልጆች ለአብርሃም ጥያቄ ለአብርሃም ንግግር እግዚአብሔር አምላክ ምን ሰጠ? መልስ ሰጠ። አብርሃም ከአምላኩ ጋር ተነጋገረ። በጸሎት አማካይነት ከእግዚአብሔር ጋር ማውራት መነጋገር። በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 28 ላይ ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ አጠራታለሁ፣ ከእናንተ አስወግዳታለሁ። እናንተ በድላችሁኛል፣ አጥፍታችኋል። እኔ ምን አጎደልኩባችሁ? እኔ ምን ነፈኳችሁ? ቀድሞ ጥንት ትወጣ የነበረው ፀሐይ ዛሬም ትወጣለች። እናንተ ግን ዛሬ ከኔ ጋር አይደላችሁም። ከኔ በምግባር ርቃችኋል፣ ከኔ በአንደበት ርቃችኋል፣ ከኔ በህሊናችሁ ኃጢአት እያሰባችሁ ተለይታችኋል። ስለዚህ ኑ እንዋቀስ። ምን አጉድዬባችሁ ወደ ሌላ ተመለከታችሁ? ምን አሳጥቻችሁ ወደ ሌላ ሄዳችሁ? ምን አሳጥቻችሁ ከኔ ተለያችሁ? ይለናል እግዚአብሔር። በምን አማካይነት ወደ እርሱ ስንመጣ? በጸሎት አማካይነት። ስለዚህ ጸሎት ከእግዚአብሔር ጋር ምን ማለት ነው? መነጋገር፣ ማውራት፣ መወያየት ማለት ነው። ሌላው ጸሎትን ስንመለከት
ጉድለቶች በአጠቃላይ እግዚአብሔር ሙላት እንዲሰጠን አሊያም በሙላት እንዲተካልን እግዚአብሔርን የምንጠይቅበት ማመልከቻችን ነው። ምናችን ነው አልኳችሁ? ማመልከቻችን። አንድ ድርጅት፣ አንድ መስሪያ ቤት ሄዳችሁ ጉዳያችሁን ለማስፈጸም በምንድን ነው የምትጠይቁት? በምንድን ነው የምትጠይቁት? በማመልከቻ። ማመልከቻችሁ ላይ የምትፈልጉትን ጉዳይ ዝርዝር አድርጋችሁ ጽፋችሁ ከዚያ በኋላ ደግሞ ስማችሁን አኑራችሁ ከዚያ በኋላ ደግሞ ፊርማችሁን አኑራችሁ ታስገባላችሁ አይደል? አዎ፣ ወደ ቤተ እግዚአብሔር መጥተን እግዚአብሔርን የምንጠይቅበት ጎሎብናል ሙላልን፣ አጥተናል ስጠን፣ ወድቀናል አንሳን፣ ታመናል ፈውሰን፣ ርቦናል አብላን፣ ተጠምተናል አጠጣን፣ ፍቅር አጥተናል ፍቅር ስጠን፣ ጎጇችን መለስተኛ የጦር ግንባር ሆናለች፣ እባክህ በፍቅር ሙላልን ብለን እግዚአብሔርን የምንጠይቀው በየትኛው ማመልከቻ ነው? በጸሎትና በጸሎት ብቻ። ከዚህ ውጪ እግዚአብሔርን ለጉድለታችን ሙላት የምንጠይቅበት አንዳች ማመልከቻ የለንም። ወደ እግዚአብሔር የምናሳስብበት ሌላ መንገድ የለም። በጸሎት አማካኝነት ወደ ቤተ መቅደስ መጥተን ወደ ቅድስናው አደባባይ ተጉዘን በቅድስት ቤተ ክርስቲያን ተገኝተን እጃችንን አንስተን በጉልበታችን ተንበርክከን የሰማይና የምድር አምላክ የሆነውን ጌታ ወደ ሰማይ አቅንተን እየተመለከት ጎሎብኛል፣ አጥቻለሁ፣ ታምሜያለሁ፣ ወድቄያለሁ፣ ተርቤያለሁ፣ በእንባ ተሞልቻለሁ፣ ፍቅር አጥቻለሁ፣ ሥራ የለኝም፣ ትዳር የለኝም፣ አንተ ሁሉም ማድረግ ትችላለህ ስጠኝ ብለን እግዚአብሔርን እንጠይቃለን። ለዚህ ነው በዚህ በማቴዎስ ወንጌል ምዕራፍ 21 ላይ ከቁጥር 22 ላይ አምናችሁ በምትጸልዩት ጸሎት ሁሉን ትቀበላላችሁ የተባለው። አምናችሁ በምን በምትሉት አምናችሁ ማድረግ ትችላለህ፣ መምላት ትችላለህ፣ ችግር መፍታት ትችላለህ፣ እንቆቅልሽ መፍታት ትችላለህ፣ ከህመም መፈወስ ትችላለህ፣ ማዳን ትችላለህ፣ መስጠት ትችላለህ። ብትሰጥ የማያልቅብህ እውነተኛ አምላክ አንተና አንተ ብቻ ነህ። ስለዚህ ስጠን ብለን እግዚአብሔርን የምንጠይቀው በጸሎት ነው። ስለዚህ ይህንን ሲመለከት አምናችሁ በምትጸልዩ ጸሎት ሁሉን ትቀበላላችሁ፣ ሁሉን ታገኛላችሁ። አንድ አልተባለም፣ ሁለት አልተባለም፣ ግማሽ አልተባለም፣ በከፊል አልተባለም። ሁሉን እግዚአብሔርን ሁሉን የሚሰጥ አምላክ ነው። ቢሰጥ የማያልቅበት የእኛ ችግራችን እግዚአብሔር ይሰጣል። ትላንትና ትርፍ ልብስ የሌለው ዛሬ ትርፍ ልብስ ሲያገኝ፣ ትላንትና ቁርሱን በልቶ ምሳውን የማይደግ ምሳውንም ቁርሱንም ሲበላ፣ ትላንትና ስራ የሌለው ስራ ሲያገኝ እሰይ እግዚአብሔር ሰጠው የሚል ደስታ የለንም። ለምን አገኘ ለምን አገኘሽ በሚል አይናችን ደም ይለብሳል። እግዚአብሔር ልጆች ቀናተኞች ነን። እግዚአብሔር ለኛው በምኑ በኩል ይስጠን? በወዳጃችን ማግኘት የምንቀና ከሆነ፣ በእህታችን ማግኘት አይናችን ደም የሚለብስ ከሆነ፣ በወዳጃችን መለወጥ የማንረካ እግዚአብሔርን የማናመሰግን ከሆነ ለእኛ ቤቱ ጋር ይሰጠን። እኛ ክፉዎች ነን የእግዚአብሔር ልጆች። ከዚህ የክፋት ሕይወት እንድንወጣ ቅዱስ ፈቃድ ይሁንልን። እንጸልያለን። ወደ ቤተ እግዚአብሔር መጥተን ወደ ቤተ እግዚአብሔር የሚመጣ በሌላው ሰው ማግኘት የሚደሰት ሰው ሊሆን ይገባል። አንድ ክፉ ነበር አሉ የእግዚአብሔር ልጆች። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ቃሉን እየሰማችሁ ነው። ጸሎት ልመናችንን ተቀብሎ የቸርነት ስራውን ይስራልን። አንድ ክፉ ሰው ነበረ። ያ ክፉ ሰው ዕለት ዕለት ወደ ቤተ መቅደስ የሚሄደው ስለ ራሱ ለመጸለይ አይደለም፣ ወደ እግዚአብሔር ለማሳሰብ አይደለም፣ እግዚአብሔርን ለማመስገን አይደለም። በጎረቤቱ ያለውን ያ ችግረኛውን ሊከሰው ነው። ወደዚያ ወደ ቤተ መቅደስ ይሄድና በጉልበቱ ተንበርክኮ የጎረቤቴን ሀብቱን ንብረቱን ንጠቀው፣ ዓይኑን ጨለማ እግሩን ቃጤማ አድርገው እያለ ይጸልያል። ከዕለታት አንድ ቀን
እግዚአብሔር አምላክ ይሄ ሰው በዚህ አይነት እንዳይጎዳበት ፈለገና ተገለጠለት። አንተ ሰው አቤት ለአንተ እንድሰጥ ግን ትፈልጋለህ አለው። አዎ ጌታ ሆይ እንድትሰጠኝ እፈልጋለሁ። ከሱ ነጥቄ አዎ እሱን አሳጥቼ አዎ እንግዲያውስ ለሱ ለአንተ የምሰጥህ ለሱ 10 የምሰጠው ከሆነ ለአንተ 5 እሰጥሃለሁ፣ ለሱ 100 የምሰጠው ከሆነ ለአንተ 50 እሰጥሃለሁ አለ። ስለዚህ ይህንን አማራጭ ውሰድ፣ ስሰጥህ ከሱ አጥፍ እያጎደልኩብህ ነው፣ ይህንን እመን አለው። ቆይ አስቤበት ልምጣልና ወደ ቤቱ ገባ። አወጣ አወረደ። እኔ እሱ እንዲያጣ ነው የምፈልገው፣ እሱ እንዲቸገር ነው የምፈልገው፣ እሱ እንዲራብ ነው የምፈልገው፣ እሱ እንዲጠማ ነው የምፈልገው፣ እሱ እንዲንከራተት ነው የምፈልገው፣ እሱ ድሃ እንዲሆን ነው የምፈልገው። ስለዚህ ለእኔ የሚሰጠኝ ከሱ ግማሽ የጎደለ ከሆነ ቢቀርብኝ ይሻላል። ከዚህ በተቃራኒ ሌላ ጥያቄ ይዤ እሄዳለሁ፣ ሌላ ልመና እለምናለሁ አለ። ምን ብሎ መጣ መሰላችሁ? በቤተ መቅደሱ ደጃፍ ቆመና ጌታ ሆይ ሁሉን የምሰጠኝ ነገር ይቅርብኝ፣ ያውም አለ ይቺ አይኔን አንዷን አይኔን አጥፋልኝ። የእሱ አንድ ሲጠፋ የዛኛው ስንት ሊጠፋ ነው? ስንቱ ሊጠፋ ነው? እዚህ ድረስ ምቀኞች ነን እኛ ሰዎች፣ እግዚአብሔር ልጆች። በአንዱ ማግኘት አይናችን ደም የሚለብስ አምላክን ማናመሰግን ሰርቆ አመጣው የምንል ድሃ በድሎ አመጣው የምንል ምን አገባን? የእኛ ጉዳይ አይደለም። ሰጭ እግዚአብሔር ነው፣ የሚጠይቅም እግዚአብሔር ነው፣ የሚኮንንም እግዚአብሔር ነው። ትላንት ተርቦ የነበረው ሲበላ ሲጠግብ እናመስግን እግዚአብሔር። ትላንት የሌለው ዛሬ ሲኖረው እናመስግን እግዚአብሔርን። ኬትም አምጥቶ ይሁን የእኛ ድርሻ አይደለም። ሁሉን የሚያይ ማን ነው? የእኛ አምላክ እኮ ሊቃውንቱ ሲሉ አሃዚ ዓለም በእራሁ ኩሉ ውእቱ ውስተ እዴሁ፣ ዓለምን በመሃል እጁ ይዞ የሚያስተዳድር የሚመግብ የሚጠብቅ የሚንከባከብ የሚያኖር ነው የእኛ አምላክ። ስለዚህ ከእርሱ የትኛውም አካል የትኛውም ፍጡር የተደበቀ የተሰወረ አይደለም። እግዚአብሔር ከታገሰው ሰርቆ ከሆነ ዘርፎ ከሆነ ድሃ በድሎ ከሆነ ድሃ አስነብቶ ከሆነ እግዚአብሔር ከታገሰ እኛ ከእግዚአብሔር እንበልጣለን? እግዚአብሔር ልጆች እንበልጣለን ወይ? አንበልጥም። ስለዚህ እኛ እያጣን ያለነው በማን ምክንያት ነው ቢባል በራሳችን ምክንያት። እንዲሞላልን በሌላው ማግኘት እንደሰት እግዚአብሔር ልጆች። ስለዚህ ጸሎታችን በአጠቃላይ ጎሎብናል ስጠን ስንለው ለሌላው ሲሰጥም ደስ ልንሰኝ ይገባል፣ ልናመሰግን ይገባል። ለእኛ እንደተደረገልን አድርገን እግዚአብሔር ልናመሰግን ይገባል። እንዲህ ልናደርግ አምላከ ቅዱሳን በቸርነቱ ይርዳል። ሌላው ጸሎት ጥንተ ጠላት ዲያብሎስን ድል የምንነሳበት የምናሸንፍበት ጋሻ ጦራችን፣ መንፈሳዊ ትጥቃችን፣ መሳሪያችን ነው። ምን? ጸሎት። ጸሎትን የእግዚአብሔር ልጆች የታጠቁ አባቶቻችን፣ በጸሎት የተጸመዱ አባቶቻችን፣ በጸሎት የተጉ አባቶቻችን ጠላት ዲያብሎስን ድል አድርገውታል። ቅድም ሲነገር ሰምተናል። ደግሞ የጻድቁ አባት የአቡነ ተክለ ሃይማኖት ወላጆች በጸሎት የተጉ ስለነበሩ ጠላት ዲያብሎስ ያመጣባቸውን ፈተና በአጠቃላይ ድል አድርገው ተወጥተዋል። ጠላት ዲያብሎስን አሸንፏል። ጠላታችን ጥንተ ጠላት ዲያብሎስ የእግዚአብሔር ልጆች እንደኛ እንደ ሰዎች የገዘፈ አካል የለውም። የሚታይ የሚጨበጥ አይደለም። በደካማ ሰው ላይ በማይጾም በማይጸልይ በማይሰግድ በማይመጸውት ቃለ እግዚአብሔር ሰምቶ በማይኖርበት ወደ ቤተ እግዚአብሔር በማይመጣ እምነት በሌለው ሰው ላይ እያደረ ግን ይገለጣል። የጠላት ዲያብሎስ መሳሪያዎች ላለመሆን በጸሎት ልንተጋ ይገባል። ያለበለዚያ እግዚአብሔር ልጆች ጥንተ ጠላት ዲያብሎስ እንደኛ አካል ቢኖረው ማኖረው እኛ ኢትዮጵያውያን እግዚአብሔር አምላክ ረድቶን የቅዱሳን አባቶቻችን ምልጃ አግዞን ጠላት ድል የምናደርግ በዚህ የታወቅን ነን። ይሄንን ጥንተ ጠላት ድል እናደርገው ነበር። ግን አካሉ የረቀቀ ነው። ከነፋስ 7 እጅ የረቀቀ ከነፍስ 7 እጅ
ከነፋስ 14 እጅ የረቀቀ ነው። አፈጣጠሩ ከነ ቅዱስ ሚካኤል ጋር ነው። ስለዚህ ይሄንን ረቂቅ የሆነ ጠላት የምናሸንፈው፣ ድል የምናደርገው፣ ድባቅ የምንመታው፣ ከኛ የምናርቀው፣ የምናስወግደው፣ የምናሳፍረው ረቂቅ በሆነ መሳሪያ ድል ማድረጊያ ትጥቃችን ጸሎት አማካኝነት ነው። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ በአንድ ወቅት ቅዱሳን ሐዋርያት ለአገልግሎት ወጣ አሉና በዚያ በሄዱበት ስፍራ ላይ አንድ የታመመ ሰው አመጡ። ይህ ሰው ክፉ ጠላት አድሮበታል። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ይህ ሰው ጠላት አድሮበታል፣ ዲያብሎስ አድሮበታል፣ ሕይወቱን አመሰቃቅሎታል። ጊዜ እየጠበቀ ይጥለዋል፣ አረፋ ያስደፍቀዋል። ከእሳት ላይ ሊጥለው ይሞክራል፣ ከውሃ ሊያጠልቀው ይወዳል። ቤተሰቦቹ ይጨነቃሉ በልጃቸው ሕመም። ሐዋርያት ሲያገለግሉ አመጡትና በሐዋርያት ፊት ዘረጉት። ይህ ልጃችን ጊዜ እየለየ ይጥለዋል። ከባህር ሊጥለው ይፈልጋል፣ ከእሳት ሊጥለው ይፈልጋል፣ ክፉ አደጋ በሕይወቱ ሊያመጣበት ይፈልጋል። ሕይወቱ የተመሰቃቀለ ነው። እኛ እርሱን በመጠበቅ ሰለቸን፣ ደከምን፣ እባካችሁ አድኑልን ብለው ወደ ክርስቶስ አመጡት። ቅዱሳን ሐዋርያት ውጣ እያሉ ይህንን ክፉ መንፈስ ከዚያ ሰው ላይ ቢታገሉ ሊሆንላቸው አልቻለም። ቢታገሉ ሊሆንላቸው አልቻለም። በኋላ ትተውት ወደ ክርስቶስ ዘንድ ሄዱና ከክርስቶስ ዘንድ ተሰብስበው ጌታ ሆይ አንድ መንፈስ ያደረበትን ሰው ይዘው አምጥተውልን ነበረ፣ እንዲወጣ ታገለ። ውጣ ብለን አዘዝነው፣ በሰጠህን ስልጣን አማካይነት ሊሆንልን አልቻለን። ለምንድን ነው ያልወጣልን? ለምንድን ነው ያልሆነልን? ለምንድን ነው ያልታዘዘን? ብለው ጠየቁ። የእኔና የእናንተ አምላክ መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው፣ እንዲህ አይነቱ መንፈስ በጾምና በጸሎት ካልሆነ በስተቀር እንዲሁ ዝም ብሎ አይወጣም። ስለዚህ ይህንን ክፉ መንፈስ ለማስወጣት ምን ያስፈልጋል? ምን ያስፈልጋል? ጸሎት ያስፈልጋል። ጾም ያስፈልጋል። ጥንተ ጠላት ድል የምናደርግበት መሳሪያችን ሲባል ስንተጋበት ነው። ደግሞ ተግተን ጸሎት አድርገን ድል እንድንነሳው አምላከ ቅዱሳን በቸርነቱ ይርዳል። ወደ ርዕሳችን እንመለስ። ስለ ጸሎት ይህንን ያህል ካልን የጻድቅ ሰው ጸሎት፣ የእውነተኛ ሰው ጸሎት፣ የየዋህ ሰው ጸሎት፣ የታማኝ ሰው ጸሎት፣ የተፈጠረበትን በጎ ዓላማ ያልዘነጋ ሰው ጸሎት፣ የታማኝ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ታማኞች ነን፣ የእግዚአብሔር ልጆች እውነተኞች ነን። ፊት አይተን አናደላም፣ በገንዘብ አንታለልን። እንዲህ ከሆን በእግዚአብሔር ዘንድ ቦታ አለን። እንዲኖርህን ቅዱስ ፈቃድ ይሁንልን። አንድ ጥያቄ ልጠይቃችሁ። ታላቁ የቤተ ክርስቲያናችን ሊቅ የሆነው አምዳ ወልዳ ተብሎ የሚጠራው ታላቁ ሊቅ ዮሐንስ አፈወርቅ በድርሳኑ ላይ እንዲህ አለ። ከሚሊዮን የብዙ ሺህ ከሆኑ ኃጢአተኞች፣ በደለኞች፣ ለቁጥር ከሚያዳግቱ ክፉ ሰዎች አንድ የእግዚአብሔር ሰው ይበልጣል አለ። ታምኑበታላችሁ? ታምኑበታላችሁ? እግዚአብሔር አምላክ በዚህ እምነታችን እንዲያጸናን ቅዱስ ፈቃድ ይሁንልን። ከብዙ ኃጢአተኞች፣ እግዚአብሔርን ከማያውቁ፣ ለጸሎት ከማይተጉ፣ ቅድስና ከሌላቸው፣ ኃጢአትን እንደ እናታቸው ጡት ፈልገው ጥሯቸው ከሚሰሩ ከብዙ ኃጢአተኞች አንድ እውነተኛ ሰው ይበልጣል። አንድ ደግ ሰው ይበልጣል። አንድ የዋህ ሰው ይበልጣል። አንድ ታማኝ ሰው ይበልጣል። ለምሳሌ ወደ ሕይወታችን በዘመናችን ወደምንሸነፍበት ነገር ዞር እንበል። ከአንድ ብርና ከ10 ብር የትኛው ይበልጣል? 10 ብር። በእውነተኛ መንገድ ከመጣቸው አንድ ብርና በሐሰተኛ መንገድ እግዚአብሔርን ደስ በማያሰኝ መንገድ ከመጣችሁ 100 ብር የትኛው ይበልጣል? አንድ ብር ይበልጣል። እዚህ ስለሆናችሁ እንዳይሆን እውነት
ከ1 ሚሊዮን በኃጢአት ከመጣ ብርና ከ1000 ብር በእውነተኛ መንገድ ከመጣው የትኛው ይበልጣል? 1000 ብር ቢኖር እዚች ማስቀመጥ ነበር። 1 ሚሊዮኑን በዚህ በኩል 1000ን በዚህ በኩል አድርጎ ይሄ በኃጢአት ምክንያት የመጣ 1 ሚሊዮን ብር ነው። ይሄኛው ደግሞ በጽድቅ ምክንያት የመጣ በእውነተኛ ላም ምክንያት የመጣ 1000 ብር ነው። የወደዳችሁትን ውሰዱ ብንባል የትኛውን እንመርጣለን? 1000 ብሯን እንደው ወስደን ለመምሩ ብንናገር አይሻልም? ዘአሰርክሙ በምድሪኩን ሱረ በሰማያት ወዘፈታክሙ በምድሪኩን ፍትዋ በሰማያት የሚል አባቶቻችን ስልጣናቸው የጸና ነው። እንደው 1 ሚሊዮኑን ወስጄ ተጠቅሜበት ድህነት ላይ ዘምቼ ያጣሁትን አግኝቼ ጎዶሎዬን ሞልቼ ብድሬን መልሼ አንገቴን ቀና አድርጌ ከዛ በኋላ ለመምህሩ ሄድና እንደው ተወጡት እሰጣቸዋለሁ አንልም ካላለን እግዚአብሔር አምላክ የቃሊቲን ምድር ባርኳታል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አምላክ የተመሰገነ ይሁን። እውነት ነው። በእውነተኛ መንገድ የመጣ በጽድቅ መንገድ የመጣ በእውነተኛ ሥራ ለምክንያት የመጣ 1000 ብር ይበልጣል። ያኛው ኃጢአቱን የሚሸመትበት ቢመጣ ከእግዚአብሔር ነው የሚለየው። ስለዚህ ብዙዎቻችን ልመናዎቻችን፣ ጥያቄዎቻችን ስጠን ብለን የምናቀርበው ጥያቄ ማመልካቻዎቻችን ስህተቶች አሉበት። ለዚህ ነው እግዚአብሔር ያልሰጠን እኮ እንድንጠፋበት ስለማይፈልግ ከእርሱ እንድንርቅበት ስለማይፈልግ ሲሰጠን ቤተ እግዚአብሔር ድርሽ አንልማ፣ ሲሰጠን አናመሰግንማ፣ አስራቱን በኩራቱን አናወጣማ። ለቤተ እግዚአብሔር መገልገያ የሚሆነውን መልካሙን ነዋያት አንሸምትበትም። ከዚያ በተቃራኒ ወደ ክፉ ቦታ እንሄድበታለን። ለኃጢአት ገንዘባችንን እንሰጣለን፣ ድሃ እንበድልበታለን፣ ፍርድ እናጓድልበታለን። ጠላናቸው አሊያም ተበቀልናቸው የምንላቸውን ሰዎች ላይ ገንዘባችን ያርፋል። ይሄ ደግሞ እግዚአብሔርን ያሳዝናል። በጽድቅ መንገድ፣ በእውነተኛ መንገድ፣ በክብር መንገድ እግዚአብሔር በሚወደው መንገድ ስላልመጣ ሲወጣም በዚያው በክፋት መንገድ። ይህን ስለሚያውቅ እግዚአብሔር አይሰጠንም። ያልተሰጠን ስጦታዎቻችን በአጠቃላይ ለምን ሊባል ጸሎታችን ሳይሰማው ቀርቶ አይደለም። ጥያቄያችን እግዚአብሔር ሳይመለከተው ሳይሰማው ቀርቶ አይደለም። ቢመጣ ቢሰጠን ለእኛ ጉዳት ከእግዚአብሔር ጋር የሚለየን ነው። እግዚአብሔር የሚሰጠን ያማረንን ሳይሆን የሚያምርብንን የሚሰጥ አምላክ ነው። ስሙ ለዘላለም የተመሰገነ ይሁን። እገሌ ላይ ያየሁት ኮት አቤት ሲያምር ካልገዛሁት ውያላል እንቅልፍ አይወስድ። እገሊት ላይ ያየሁት ቀሚስ አቤት ሲያምር ይሄንን ካልገዛው እኛ ጋር ሲመጣ ግን አያምርብንም። ያማረው እህታችን ላይ ነው። ያማረው ወንድማችን ላይ ነው። እኛ ጋር ሲመጣ የሆነ እግዚአብሔር የሚፈልገው ይሄንን አይደለም። እግዚአብሔር ለኛ የሚያምርብንን ምን እንደሆነ ያውቃል። ስለዚህ ያማረንን ሳይሆን የሚያምርብንን አይቶ ሽቶ የሚሰጠን አምላክ ነው። ስሙ ለዘላለም የተመሰገነ ይሁን። በእንዲህ አይነት ልብ የኔ ፈቃድ ሳይሆን ያንተ ፈቃድ በሕይወቴ ይሁን በሉ። እግዚአብሔር ያደርጋል፣ እግዚአብሔር ይሰጣል። እንዲሰጥ ቅዱስ ፈቃድ ይሁንልን። የእውነተኛ ሰው ጸሎት፣ የደግ ሰው ጸሎት በሥራዋ ኃይል ታደርጋለች ካለ በኋላ ይህ ታላቅ ሐዋርያ ስለ ጸሎት ኃይል፣ ስለ ጸሎት ብርታት፣ ስለ ጸሎት ታላቅ ግዳጅ ፈጻሚነት ሲያስረዳ በጸሎቱ የሰማይን መስኮቶች የዘጋውን ዝናብ እንዳያዘንብ ያደረገውን ቅዱስ ነቢይ የሆነውን እውነተኛ የሆነውን ደግ ሰው የሆነውን አንድ ነቢይ አነሳ። አንድ ሰው አነሳ። ማንን አነሳ መሰላችሁ? ኤልያስን አነሳ። ሲያነሳው በድንቅ ነገር ነው። ኤልያስ እንደኛ ሰው ነው አለ። እንደማን ሰው ነው አለ? እንደኛ ሰው ነው። እኛ እንደምንራበው ይራባል፣ እኛ እንደምንጠማው ይጠማል። እኛ እንደተወለድነው ከአባት አብራ ከእናት ማዕፀን ተከፍሏል። ወደዚች ምድር መጥቷል። ይቺ ምድር ተቀላቅሏል።
እኛ እንደምንታመመው ይታመማል። እኛ የሚሞት የሚበሰብስ ሥጋን ገንዘብ እንዳደረግነው እርሱም የሚሞት የሚበሰብስ የሚፈርስ ሥጋን ገንዘብ አድርጓል። ኤልያስ ግን የተለየ ነው ከእኛ ከሰዎች። በምን አማካይነት? በኃጢአት አይዛመደንም። ኤልያስ እኛ እንደምንራበው የሚራበው፣ እኛ እንደምንጠማው የሚጠማው ኤልያስ ወደ አምላኩ ወደ እግዚአብሔር ዘንድ ጮኸ። ወደ አምላኩ ወደ እግዚአብሔር ዘንድ ተጣራ። ወደ አምላኩ ወደ እግዚአብሔር ዘንድ ጸለየ። ከአምላኩ ከእግዚአብሔር ጋር ተነጋገረ። አምላኩ እግዚአብሔርን አመሰገነ። እግዚአብሔር አምላክም ኤልያስን ንግግሩን፣ ምስጋናውን፣ ጸሎቱን በአጠቃላይ የኤልያስን ልመና ተቀበለ። የሁላችንን ልመና ይቀበልልን። የሁላችንን ጸሎት ይስማል። እንደ ልባችን በጎች መሻት መልካሙን ነገር ሁሉ ያድርግልን። ኤልያስ ጸለየ። ወደ ማን ዘንድ? ወደ እግዚአብሔር ዘንድ። ምን ብሎ ጸለየ ስንል ወደዚህ ወደ አንደኛ ነገሥት ምዕራፍ 17 ከቁጥር 1 ጀምረን እንመልከት። ኤልያስ ጸለየ። ወደ ማን ዘንድ ነው የጸለየው? ወደ እግዚአብሔር ዘንድ። ወደ ማን ዘንድ ነው የተጣራው? ወደ እግዚአብሔር ዘንድ። ለምን ተጣራ? በዘመኑ የነበረው ንጉሥ አክዓብ ይባላል። ንጉሥ አክዓብ ይባላል። ባለቤቱ ንግሥቲቱ ደግሞ ኤልዛቤል ትባላለች። ጣዖት የሚያመልኩ ናቸው። ለኤልያስ 400 ለኤልዛቤል 450 በአጠቃላይ 850 ነቢያት ሐሰት ካህናት ጣዖት ነበሯቸው። በድርጎ የሚያኖሯቸው የሚቀልቧቸው ካህናት ሐሰት ነቢያት ጣዖታት ነበሯቸው። ኤልያስ የእግዚአብሔር ስም መጥፋቱ እግዚአብሔር እንዳልተመለከ አይቶ ፍጡር ለሆነው ሲንበረከኩ ተመልክቶ ከዚህ ከስህተታቸው ሊመልሳቸው ተነሳ። ሳያፍርና ሳይፈራ በንጉሡ ፊት ቆመ። ንጉሥ ሆይ 1000 ዓመት ያንግሥህ። መንግሥት የሚሰጥ ሹመት የሚሰጥ ከፍ ከፍ የሚያደርግ እግዚአብሔርና እግዚአብሔር ብቻ ነው። እናንተ ግን የምታመልኩት ጣዖታት ናቸው፣ የዲያብሎስ ማደሪያዎች ናቸው። እግዚአብሔርን ትታችሁታል፣ እግዚአብሔርን ንቃችሁታል። ለእግዚአብሔር የሚገባው ለሌላ አሳልፋችሁ ሰጥታችኋል። ስለዚህ ተመለሱ ወደ እግዚአብሔር አላቸው። ንጉሡ ንግሥቲቱም በአንድ ድምፅ የጠላት የዲያብሎስ መሳሪያ ማደሪያዎች ሆነዋልና ፍቅረ ጣዖት በልባቸው ነግሷልና በዚህ በእግዚአብሔር ሰው ላይ ፊታቸውን አከፉ፣ አንደበታቸውን ዘረጉ። ኤልያስን ለመግደል በተለይም ኤልዛቤል የተባለችው ንግሥት ሰማይ ትቧጭራለች፣ ቁልቁለት ትወርዳለች፣ ሜዳውን ትሮጣለች፣ ሐሰት ምስክር ታሰናዳለች። ኤልያስን ልታስገድል ፈለገች። ኤልያስ ወደ አምላኩ ወደ እግዚአብሔር ዘንድ እንዲህ ሲል ጸለየ። ጌታ ሆይ የሚያመልኳቸው ጣዖታት አቅመ ቢሶች እንደሆኑ ያውቁ ዘንድ፣ ደካሞች እንደሆኑ ያውቁ ዘንድ፣ የጠላት የዲያብሎስ ማደሪያዎች እንደሆኑ ያውቁ ዘንድ። ዛሬ በተለይም ዕለተ ረቡዕ ነው። አንቲ ዘበአማን ደመና በሚለው ጸሎት ላይ ይሄ ታሪክ ይተረካል። ይህንን ታሪክ በሚገባ አባቶቻችን የመጽሐፍት መምህሮቻችን ይነግሩናል፣ ይተርኩልናል። ይህንን ልታስገድለው ስትሻ አቅመ ደካምነታቸውን የጣዖታቱን ያውቁ ዘንድ ያንተ ኃይል ይገለጽ ዘንድ እባክህ የሰማይ መስኮቶቹን ዝጋ፣ ሰማይ ዝናብ እንዳትሰጥ እንዳታዘንብ፣ ምድርም የዘሩባትን ከማብቀል የተከሉባትን ከማለምለም ትከልከል ብሎ ወደ አምላኩ ወደ እግዚአብሔር ዘንድ ጸለየ። ኤልያስ እስቲ የሚያመልኳቸው ጣዖታት፣ የሚንበረከኩላቸው ጣዖታት፣ መስዋዕት የሚሰውላቸው ጣዖታት አቅም ኖሯቸው፣ ኃይል ኖሯቸው፣ ዝናብ አዝንበው በምድር የተዘራውን አብቅለው መመገብ ይችሉ እንደሆነ እንወቅን፣ እነሱም ይረዱ።
ስለዚህ እባክህ የሰማይ መስኮቶች ዝጋ ብሎ ወደ እግዚአብሔር ዘንድ ጸለየ። የኤልያስን ጸሎት ማን ሰማ? ማን ሰማ? እግዚአብሔር ሰማ። ተመልከቱ። የየዋህ ሰው ጸሎት ልብላ አላለም፣ ልጠጣ አላለም፣ ጎጆዬን ልብላ አላለም፣ ዘመዴን አዝማዴን ልጥቀም አላለም። ሁሉ የሚጠቀምበትን ለማድረግ ይሄንን በጎ ነገር ይዞ ተነሳ። የእግዚአብሔር ክብር በኤልያስ ጸሎት ተገለጠ። የኤልያስን ጸሎት እግዚአብሔር ሰማ። የሰማይ መስኮቶች ተዘጉ ለ3 ዓመት ከ6 ወር። ኤልያስን ግን መንፈስ ቅዱስ ነጠቀና በአንድ ታላቅ ተራራ ላይ አኖረው። በዚያ ተራራ ላይ በሚገርም ሁኔታ በቤተ መንግሥት በቤተ ክህነት መስዋዕት የተሰዋውን በጎውን ነገር ለማን ያመጡለት ነበረ? አእዋፍ ለኤልያስ ያመጡለት ነበረ። ምድርን በባረከ ጊዜ ምድር በዚያ ተራራ ላይ 3 ነገር ይፈርቅለታል። ምን? ውሃ፣ ማር፣ ወተት። በጎውን ምግብ ደግሞ ስጋውን ደግሞ አእዋፍ ያመጡለታል፣ ቁራዎች ያመጡለታል። ያንን እየተመገበ ማሩን እየላሰ ውሃውን እየጠጣ ከወተቱ እየተጎነጨ ለ3 ዓመት ከ6 ወር እግዚአብሔርን እያመሰገነ በየት ተራራ? ኮራት ፋፋ በሚባለው ተራራ ላይ ቆየ። የእግዚአብሔር ሰው ኤልያስ በጸሎት የእግዚአብሔር ልጆች የማይሞላ ነገር የለም። ብዙዎቻችን ጎጆአችንን ለመሙላት በጎጆአችን ውስጥ የሚያስፈልጉ ነገሮችን ለማስተካከል ለመሙላት በልተን ጠግበን ለመኖር ልጆቻችንን ለማኖር እንወጣለን፣ እንገባለን። ነገር ግን ከጸሎት የተለየ መውጣት መግባት ስለሆነ የለም። ጎጆአችን ውስጥ ጉድለት አለ፣ ስራችን ውስጥ ጉድለት አለ፣ ልጆች በማሳደግ ሕይወት ውስጥ ጉድለት አለ። ደጋጎቹ የዚያን ጊዜ የነበሩ አባቶቻችንና በ50 ብር 12 ልጅ አሳደጉ። ይገርማል። አሁን 50 ብር ትራንስፖርት ባትሆን ተመልከቱ። የእግዚአብሔር ልጆች የእግዚአብሔር ሰው ኤልያስን ገንዘብ አይደለም ጠግቦ እንዲኖር ያደረገው፣ ማሩን፣ ውሃውን፣ ወተቱን የሚመገበውን በጎን ስጋ ፍሪዳውን ያመጣለት ማን ነው? እግዚአብሔር። እግዚአብሔር ይሰጣል፣ እግዚአብሔር ይሞላል። እግዚአብሔር ሲሰጥ የሚያልቅ ስጦታ አይሰጥም። ለ3 ዓመት ከ6 ወር በእንዲህ አይነት ሁኔታ ቆየ። ነገር ግን በሰማርያና በዚያ በሚገዛው በይሁዳ ከተማ አካብ ንግሥቲቱ ኤልዛቤል በሚገዙት ስፍራ ግን ረሃብ ሆነ፣ ጽም ሆነ። የሚበላው የሚጠጣው ነገርን ከማጣት የተነሳ ሰማይ ዝናብ ስላቆመ ምድርም የዘሩባትን ስለማታበቅ ብዙ ሕፃናት አለቁ። ብዙ አባቶች እናቶች ሕይወታቸው አለፈ። ብዙ ወንድም እህቶች ተሰደዱ። ይህ ብቻ አይደለም፣ ረሃቡ ቤተ መንግሥት ድረስ ገባ። የቤተ መንግሥቱ ባለሟሎች፣ አገልጋዮች ከንጉሡ ጀምሮ ፊታቸው በረሃብ አማካይነት፣ በጽም አማካይነት፣ በችግር አማካይነት ፊታቸው ጠቆረ፣ ወገባቸው ጎበጠ፣ መንቀሳቀስ ተሳናቸው። ይህንን ሲመለከት እግዚአብሔር ርኅሩህ አምላክ ነውና ስለ ሕዝቡ ራራ። ኤልያስን ሲመለከተው ወደ እግዚአብሔር ዘንድ ዝናብ አዝንብ ብሎ የማይጸልይ ሆነ። ስለዚህ የኤልያስ ምግብ ተቋረጠ። እንደ ቀድሞ ምድርን ሲባርካት ውሃውን፣ ወተቱን፣ ማሩን ሊፈልቅ አልቻለም። ቁራዎችም ሰዓቱን ጠብቀው የሚያመጡለትን ስጋ ሊያመጡለት አልቻሉም። ስለዚህ ወደ እግዚአብሔር ዘንድ ጸለየ። ኧረ ምግብ ቀርቶብኛል አለ። በል ውረድ ወደ ከተማ አለው። ከዚያ ተራራ ውረድ አለ። በተራራው ወርዶ ሲጓዝ የተራበች ሴት አገኘ። ታሪኩ ብዙ ነው። ይሄንን አለቃውም የእግዚአብሔር ልጆች። ነገር ግን በመንገዱ እየተጓዘ እያለ እየተራመደ እየሄደ እያለ የቤተ መንግሥት የንጉሡ ቢትወደድ የነበረው አብዩ የተባለውን የቅርብ የንጉሡን ሰው አገኘ። የዚያን ሰዓት ኤልያስን ሲመለከተው የኤልያስ ፊቱ እንደ ፀሐይ ያበራል። የኤልያስ ግርማ ያስደንቃል። ኤልያስ ሲመለከቱ ውስጥ ያስደነግጣል። መልኩ እንደ ፀሐይ ያበራል። ስለዚህ
ወደ ኤልያስ ዘንድ ወደ እግዚአብሔር ሰው ዘንድ ይህ ሰው ቀረበና እግዚአብሔር አንተን ስለወደደህ ታማኝ ስለሆንክ የእሱ ልጅ ስለሆንክ ከመከራው አድኖሃል፣ ከችግር ለይቷል። ወዴት ወሰደ? ወደ አንድ ተራራ ወሰደ። ከረሃቡ ዘመን በዚህ እንድትቆይ አደረገህ። በቤተ መንግሥቱ እኮ አሁን የሚላስ የሚቀመስ አንዳች ነገር የለም። የሚላስ የሚቀመስ አንዳች ነገር ታጥቷል። ስለዚህ ንጉሡ አንተን በጣም እጅግ ይፈልጋልና እባክህ ለንጉሥ መልእክት ላድርስ አለ። ንጉሡ በዚህ ስፍራ ላይ እንዲመጣልኝ አድርግ፣ እኔ ከዚህ አልሄድም አለው። ሕያው እግዚአብሔርን በአምላኬም እያለሁ ንጉሡ ወደዚህ ስፍራ እንዲመጣ ንገርልኝ አለው። ንጉሡ ዘንድ ሄደና አካብ የተባለው ቢትወደድ ኤልያስን አገኘሁት አለው። ኤልያስን አገኘው? አዎ። ምን አለ? ወደዚህ እንድትመጣ ይፈልጋል። ምን ይዞ መጣ? መሥዋዕት የሚሰዉትን መሳፍንቱን፣ መኳንንቱን፣ የጣዖት ቤት አገልጋዮችን በአጠቃላይ አስጉዞ ወዴት መጣ? ወደ ኤልያስ ዘንድ መጣ። ወደ ኤልያስ ዘንድ ሲመጣ የንጉሡ ቢትወደዶች ንጉሡን ጨምሮ በረሃብ አማካይነት ጠውልገዋል። በረሃብ አማካይነት ከስተዋል። የእግዚአብሔር ሰው ኤልያስ ግን ፊቱ እንደ ፀሐይ ያበራ ነበር። አንተ ነው ዘትገፈትኦሙ ለእስራኤል፣ እስራኤልን እንደ ዓሣ መቅሎ የምታገላብጣቸው የምታሳረራቸው፣ ቀዩን ጥቁር ጥቁሩን ቀይ የምታደርገው፣ ወፍራሙን ቀጭን ቀጭኑን አመንምነህ የምትገለው በረሃብ አማካይነት አንተ ነህን አለው። እኔማ አይደለሁም አለ። አንተና የአባቶች ዘመዶች ጣዖት አምልካችሁ ነው እንጂ ይህንን ያደረጋችሁት። ጣዖታቱን ሊመግቧቸው አልቻለም። ስለዚህ አሁን መሥዋዕት እንሰዋና ከሰማይ እሳት ወርዶ የበላለት፣ ከሰማይ እሳት ወርዶ መሥዋዕቱን የተቀበለለት በዚህ አምላካችንን እንለያለን። እናንተም ሰው እኔም እሰዋለሁ፣ ጊዜውን ምረጡ አላቸው። ጊዜውን መረጡ። ከጊዜው ነግሁን ከላሙ የሰባ የወፈረውን መርጠው መሥዋዕት መሠዊያ በሚገባ አድርገው 450 በአጠቃላይ 850 ነቢያተ ሐሰት ካህናተ ጣዖት ተሰበሰቡና መሥዋዕቱን ሰውተው የአምላካቸውን ስም እየጠሩ ጸሎት ጸለዩ። ስመ አነቤል ስለ አነዳጎን እያሉ ወደ አምላካቸው ወደ ጣዖታቱ ዘንድ ተጣሩ። ይሆን ግን አልቻለም። ጸሎታቸው ሊሰማ አልቻለም። ኤልያስ ካጠገባቸው ቆሞ ይስቅባቸው ይሳለቅባቸው ጀመረ። እንዲህ እያለ አምላካችሁ ዋዘኛ ነው፣ ጫወታ ወዳድ ነው፣ እየተጫወተ ይሆናል። እንቅልፋም ነው፣ ተኝቶ ይሆናል። ጮኻችሁ ጥሩት ይላቸዋል። እነርሱ እየጮሁ ቢጣሩ ምንም ነገር የለም። ሰዓታት ተቆጠሩ። ይህ ብቻ አይደለም፣ ሰውነታችንን ሳይቀር ሰዋንልህ ሲሉ በያዙት ሾተል፣ በያዙት ካራ፣ በያዙት ስለት እየቀደዱ ሰውነታቸውን ደም እያወጡ እየረጩ ስመ አነቤል ቢሉ ሊሆንላቸው አልቻለም። መሥዋዕተ ነግ አለፈና መሥዋዕተ ሰርክ ደረሰ። የጸሎት ሰዓት ደረሰ። ኤልያስ አንሱ ይህንን አላቸው። መሥዋዕታችሁን አንሱ። አልሰማችሁም አምላካችሁ፣ አልመጣም አምላካችሁ። አሁን ሰዓቱ የኔ ነው አለ። የዚያን ሰዓት በሚገባ ያንን አስነሳና ወደ ታች አስቆፈረ፣ አስጎደጎደና ውሃ አፍስሶ አለና በዚያ ውሃ ላይ የሚገባውን ድንጋዩን ረብርቦ ድንጋዩን ጸፍጽፎ እንጨቱን ረብርቦ ላሙን አርዶ ስጋውን አወራርዶ በመሥዋዕቱ ላይ ያደረገና ወደ ምስራቅ ፊቱን መልሶ በጉልበቱ ተንበርክኮ ዓይኑን ወደ ሰማይ አቅንቶ እንዲህ ሲል ጸለየ። አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ እኔ እበላበት እጠጣበት እከብርበት ብዬ አይደለም። ለአምልኮት ቀንቼ ነው። ለጣዖት ሲንበረከኩ አይቼ ነው። የአንተ ክብር ለሌላ ሲሰጡ አይቼ ነው። እባክህ ክብርህን ግለጥ፣ ጌትነትህን ግለጥ፣ አምላክህነትህን ግለጥላቸው፣ ከጉዳት ይህንን ሕዝብ አውጣ ብሎ ኤልያስ ጸለየ። የኤልያስ እንዲህ እየጸለየ ባለ ሰዓት ከሰማይ እሳት እየተውለበለበች መጣች። ይህ አምላክ ለዘላለም የተመሰገነ ይሁን። በማጸሎት በኤልያስ ጸሎት ያቺ ከሰማይ እየተውለበለበች የመጣችው
እሳት የኤልያስን መስዋዕት ተቀበለችለት። የኤልያስን መስዋዕት በላችለት፣ ወደ ላይም ከፍ አለች። የዚህ ሰዓት እውነተኛ አምላክ የኔ አምላክ እግዚአብሔር አምላክ ነው፣ የእናንተ አማልክት ጣዖታት ናቸው በማለት ጣዖታቱን ዘልፎ ኤልያስን አካብን አሳፍሮ ዳግም ወደ እግዚአብሔር ዘንድ ጸልዮ ጸሎቱ ተሰምቶለት ከ3 ዓመት ከ6 ወር በኋላ ዝናብ እንዲዘንብ አደረገ። የሁላችንን ጸሎት ሰምቶ የቸርነት ሥራውን ይስራልን። አሜን። አምናችሁ በምትጸልዩት ጸሎት ሁሉን ትቀበላላችሁ ተብላልናልና በጸሎታችን አምነን እግዚአብሔር እንደሚያደርግልን ጸልየን ከእግዚአብሔር ዘንድ ሁሉን እንድንቀበል አምላከ ቅዱሳን በቸርነቱ ይርዳን። እግዚአብሔር አምላካችን ጾማችንን ጾመ ድህነት ጾመ ስርየት ያድርግልን። ጾም ከጸሎት አስፈጽሞ ለብርሃነ ትንሣኤው በሰላም ሁላችን ያድርሰን። የእውነተኛ ሰው ጸሎት፣ የተደገ ሰው ጸሎት፣ የታማኝ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች። ሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 5 ከቁጥር 16 ወስብሐት ለእግዚአብሔር። ይቆየን። ቃሎትን ያሰማልን። ለመምህራችን ቃለ ሕይወትን ያሰማልን። አሜን። ቃለ ሕይወትን ያሰማልን። አሜን። የአገልግሎት ዘመናቸው የተባረከ የተቀደሰ ያድርግልን። አሜን። መጋቢ ሐዲስ ቀሲስ ምህረት በእውነት ስለ ጸሎት ጥቅም፣ ስለ ጸሎት ጋሻችን መከታችን ሁለንተናችን ጸሎት እንደሆነ ስለ ጸሎት በእውነት አብራርተው አስተምረውናል። ቃለ ሕይወት ያሰማልን። አሜን።